ኧረ በማለት እንዴት ነው እኮ እንደዚህ የሚኮሩ? ኧረ በባጨ ጓሬን እኮ አነድድኩ አርሰናል። ኧረ በስመ አብ ወልድ እንዴት ነው እኮ እንደዚህ 6 ጨዋታ ብቻ እኮ ነው የቀረኝ ብናሸንፍ፣ ከምር 6 ጨዋታ ብቻ እንዴ! በጣም ዋጋ የሚያስከፍለን ጨዋታ ለዋንጫው ከምር በቃ አላ። ኧረ ተሰማኝ ውስጤን፣ ጨጓሬን አበድኩላችሁ። ኧረ አርሴ ፋሚሊ በጣም በቃ አላ ብዙ ለአርሰናል የማይመጡ ተጫዋቾች አሉ። ከምር በጣም ብዙ በቃ አላ እንዲህ እንዲሁላችሁ አልፈልግም። ኧረ ምሮ ነው ራሱ አስጠፋኝ እኮ በስመ አብ አበድኩኝ። ለስንት ጊዜ ነበር ስናገር ነበር? ስንት ጊዜ ይሄ ሰውዬ አይረባም፣ አርቴታ የመጨረሻ ፈሪ ነው። ስንቴ ነው ስናገር የነበረው? እኔ ይኸውላችሁ በስትክክል መነግራችሁን ነገር ስሙ። የዛሬውን ጨዋታ ማለት ነው የዛሬውን ጨዋታ 2-1 ማለቁ እንደውም ተመስገን ሙሉ ለሙሉ አልቻለም። የመጨረሻ አህያ ተጫዋቾች እያንዳንዱ የማይችሉ ተጫዋቾች እንዴ! እኔ በቃኝ በቃ እኔ እስከ መች ነው በእናንተ የምቃጠለው እንዴ? በዓል ደረሰ፣ በዓል እንኳን ሰለብሬት እንዳናረግ ደደብ የሆነ በቃ ደደብ እንዳለ ደደብ ተጫዋቾች እንዴ! ምንድን ነው? ለምን አንድ ሰው እንኳን የሆነ ነገር ለማድረግ ሁሉም እንዴት ላይችሉ ይችላል እንዴ? ክሎዝ በቃ ምንም መሃሉን መሸፈን አንድ ሰው አይችልም። ቲማችን ውስጥ አንድ የሚችል ተጫዋች የለም። በርንሞዝ ይጠፍጥፈን ሜዳችን ላይ ለዋንጫ እየተጫወትን ሲቲ ከኋላ ነው። ያውላ የትኛው ፕሬሸር እኮ ያስጨንቋቸው? የትኛው? እግዚአብሔርን ሙሉ ለሙሉ አይችሉም። የመጨረሻ ባለጌ ሰዎች ናቸው። አንዳንዴ የአርሰናልን ነገር ሳስበው ከክለቡ በላይ ደጋፊው በጣም ሲሪየስ ነው መሰለኝ ዋንጫ ላይ አይደል? በጣም ማለት በቃ አጋጥሞን በፍጹም ማያውቁ ኦፖርቹኒቲዎች ወደኛ ይመጣሉ። ከመቀስፈት ከኛ ጋር ብን ብለው ሲሄዱ እናያለን። ብን ብለው በቃ ቪዲዮ ላለመስራት እኮ አስቤ ነው እንደቆየሁባችሁ። ቪዲዮ አልሰራም፣ በቃ እኔ ይቅርብኝ፣ ቪዲዮ አልሰራም፣ ቁጭ በል ይሻለኛል ብዬ አሰብኩኝ። አልሆነም ማለት እንዲህ ምን ልበል? ቤን ዋይት ልበል? ካያቨርት ልበል? አርቴታ ልበል? ምን አንዳንዴ ዝም ማለት ነው በቃ የተሻለ መፍትሄ የሚሆነው። ዝም አሁን ቪዲዮን አብርቼው ዝም ብዬ መውጣት ብችል ደስ ባለኝ። የምሬን ነው ማለት በቃ ተቃጠሉ። እኔ ምሬ ነው የምላችሁ፣ ቀጠል በሉ። ከአመት አመት ዛሬ ቤን ዋይት ቋሚ 11 ላይ መሰለፍ ነበረበት። ሰሞኑን ከሚያሳየው አቋም አንጻር ቋሚ 11 ላይ መሰለፍ ነበረበት። ስንት ጊዜ በጉዳት ሲሰቃይ ነበር አይደለ? ለፊትነስ እንኳን ሲባል ለምን ሞስኬራ አልገባም? ኢዜ የዚህን ያክል መጫወት ከቻለ ኢዜ ለምን አልጀመረም? ፕሪሚየር ሊግ ነው አይደለ ፕላናችን? እሺ ተውት፣ እኔ ለየትኛውም ዋንጫ ላልበሳጭ እችላለሁ። ፕሪሚየር ሊግ ላይ እንደዚህ ቀልዳሉ። ከአመት ተመሳሳይ ስህተት። አረ በጣም ነው የምታሳፍሩት። አረ ተቃጠሉ። ያቃጥላችሁ በኢየሱስ እንዴ! አሁን የሲቲ ነጥብ መጣል ነው የምንጠባበቀው። እንግዲህ የሲቲ ነጥብ መጣል። ሲቲ ነጥብ ካልጣለ ነገ የሚያሸንፍ ከሆነ ቀሪ ጨዋታ አለው። ኔክስት ዊክ ኢትሃድ ላይ ነን። ወይኔ ብሩክ አረብስማ ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባህ አይደለ? አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። እንዴት እያወቅኩት እቃጠላለሁ? እንደምንሸነፍ እያወቅኩኝ መቃጠል የለብኝም ነበር እኮ ገባህ አይደለ? ግን ተቃጠልኩልህ ነው የምልህ። ፓሲቭ ፕሬስ የሚባል ነገር በቃ ፕሌስ ሩ ማድረግ ወፍ ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ ያጠቁናል። ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ እኔ ማን ነው ከአርሰናል ሽንፈት የበለጠ የሚያቃጥለኝ የሚያመኝ? አሁን መተው ማሊያ ለመቅደር ጫፍ የደረሱ ሰዎች መተው ይበጠረቁብናል። ገባህ አይደል? እኔ ምንም ልል አልችልም። ኔክስት ጌምንም እናሸንፋለን ብዬ ተስፋ ማድረግ ብቻ ነው ያለኝ አማራጭ። ገባህ አይደል? እንኳን አይደለም ነጥብ በልጠህ ነጥብ ተበልጠህም ራሱ ከመደገፍ ማቆም የለብህ። ምን አማራጭ አለ? ገባህ አይደል? ሲቲን ሄደህ የሆነ ነገር ማድረግ ትችላለህ ብለን እንጠብቃለን። በዱዓ እንጂ ምን አማራጭ አለን? አባቴ ተረዳኝ አይደል? መተን ይሄን ዋንጫ ከእጃችን ሳናጣው በፊት አጣነው ብዬ ላወራ አልችልም። ከቻምፒየንስ ሊግ በተቀነስን ነው እንደውም የኔ ምኞት፣ ከቻምፒየንስ ሊግ በተቀነስን። መቼ ነው ምርጫ የሚኖረን? የፈለግነውን ተጫዋቾች ለማጫወት መቼ ነው ምርጫ የሚኖረን? ሰከንድ ቾይስ ራይት ባክ፣ ሰርድ ቾይስ ሌፍት ባክ፣ ሰርድ ቾይስ 10 ቁጥር
እየተጫወትን ያለ ነው ማለት ነው። ወንድም ጥላ ባንቺ ነው ተስፋዬ። ወንድም ጥላ አለሽልኝ ብሉ እንጂ አንበላም። ለምን መብላት ምንድን ነው? መብላት የዋንጫው ቲም ይላል። የዋንጫው ቲም ሶስተኛ ዋንጫችሁን እንዴት ነው ልታነሱት ነው አይደለ? ይሄ ይገባላል። ምድረ ወያላ ማለት ነው። ይሄ ይገባልሻል። ገና ምን አይተሽ ነው? ገና ይሰጥሻል ክርስቶስን ማለት ነው። ሶስተኛ ዋንጫ ሲቲ ሲጀምር ፕሪሚየር ሊግ የሲቲ ነው። እሰይ የኔ በርንማውዝ የልጅነት ክለቤ ሼር አድርጉላችሁ። ይሄን ትበላለህ። ገና ቻምፒየንስ ሊግ ተባራሪ ነህ። ፕሪሚየር ሊግ ላጤ ነው የምናደርግ። ጎዳና ነው የምናስወጣ። ራቁትን ነው የምትሆነው። ምንም የሌለው ባዳ